ወንጌል ምዕራፍ 17 ቁጥር 21 ላይ መንግስተ ሰማያት ሰይብ ልዋናያ ካህክ ወናያ ዘየ መንግስተ ሰማያት በዚህ አለች በዚህ የለችም አይባልም፣ በዚህ ጊዜ ትመጣላችም አትባልም። መንግስተ ሰማያት የሚሄድ ሰው መዳረሻውን ማወቅ አለበት። መዳረሻችን ደግሞ ክርስቶስ ነው። ወንጌል ምዕራፍ 22 ቁጥር 1 ላይ መንግስተ ሰማያት ሰርግን ነው የምትመስል። ስለዚህ እግዚአብሔር ለኛ የሰጠን እምነት፣ ተስፋ፣ ፍቅር ህይወታችንን ቀምመው መንግስተ ሰማያትን በእጃችን ጭብጥ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድመ ዓለም የነበረ ዛሬም ያለ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ይህንን ዓለም እየመገበ ያለ ዓለምን አሳልፎ የሚኖር ሁላችንንም በቸርነቱ ለድነት የጠራን የአባቶቻችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ላደረገልን ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም ስሙ የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች የምትሆኑ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱ ጠርቶ በቅዱስ ስፍራው ስለሰበሰበን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን ረድኤት አይለየን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ የምንማማረው የትምህርታችን ርዕስ የሚሆነው እምነት፣ ተስፋ፣ ፍቅር በሚል ርዕስ ነው የምንማማረው። ርዕሱን ሁላችሁም የምታውቁት ነው። እሱን ጉዳይ መሰረት አድርገን ትንሽ እንማማራለን። ቃሉን የምንወስደው ቅዱስ ጳውሎስ በእርግጥ ሁለተኛ ቆሮንቶስ ምዕራፍ 12 ላይ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ከሁሉ ግን ፍቅር ይበልጣል ብሎ ተናግሯል። ለዛሬ መማማሪያችን የምንወስደው ግን ይሄን አይደለም። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ላይ ያለውን ኃይለ ቃል ነው ማለት ነው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ሁላችሁ እስኪ እምነት፣ ተስፋ፣ ፍቅር ብላችሁ ተናገሩ። ድገሙ፣ ጨምሩ። ስለነዚህ ነው የምንማማረው። እነዚህ ሶስት ነገሮች የሰው ልጅ የመኖር ትርጉም ናቸው። ሰውን ሰው ያሰኘው እነዚህን ሊያደርጋቸው የሚችል ሰው ብቻ ስለሆነ ነው። ሰውም ሕይወቱ ትርጉም የሚኖረው እነዚህን እውን ሲያደርግ ኑሮውን ኖረ ይባላል። ራሳችንን መለካት የምንችለው እነዚህ ሶስቱ አሉን የሉንም ነው ብለን በዚህ ተመዝነን ተሰፍረን ተቆጥረን ዋጋ ይሰጠናል። በዚህ ተመዝነን ከቀለልን ደግሞ ዋጋ እናጣለን ማለት ነው። እናም በዚህ ዓለም ላይ ትልቁ አስቸጋሪ ነገር የሚኖሩለትን ዓላማና ምክንያት አለማወቅ ነው። የተሰፈረ ዓላማ የሌለው ሰው እንዳገኘ ነው የሚሄደው። ልክ መንገድ እየሄደ ሁለት ነገርን እንደማያውቅ ሰው ነው። አንደኛ የሚደርስበትን ሀገር የማያውቅ፣ ሁለተኛ ደግሞ የዚያን ሀገር መድረሻ መንገድ የማያውቅ ሰው ማለት ነው። ሕይወት መንገድ ነው። በምድር ላይ የምንኖረው ኑሮ መንገድ ነው። መዳረሻችን ደግሞ እግዚአብሔር ነው። ስለዚህ የሰው ልጅ ሲኖር አንድ መድረሻውን ማወቅ አለበት። የት ነው የምደርሰው? መጨረሻዬ የት ነው ብሎ መጠየቅ አለበት ሁልጊዜ። ሕይወቴ ጉዞ ከሆነ ማደርም መዋልም
የህይወት ጉዞ ከሆነ ሰው አንድ እርምጃ በተራመደ ቁጥር አንድ እርምጃ ሲራመድ እየሄደ ነው መንገድ። እኛም አንድ ቀን ስናድር የህይወታችን ጎዳና እየሄድን ነው። አንድ ቀን ስንውል የህይወታችን ጎዳና እየሄድን ነው። ግን መዳረሻችን የት ነው የሚለውን ነው ማወቅ። መዳረሻዬ የት ነው ያለ ሰው መንገዱ ደግሞ ትክክል ይሆናል። ቢጠፋው እንኳን ሄዶበት ባያውቅ እንኳን የመጀመሪያው ቅድም እንዳልኳችሁ የሚሄዱበትን ሀገር ሳያውቁ መንገድ አይጀመርም። የምንኖርለትን ኖረን መጨረሻ ላይ የምንሆነውን ነገር ካላወቅን እየኖርን ነው አይባልም። ሁለተኛ ደግሞ ሀገሩን ቢያውቁም መንገዱን ያላወቀ ሰው ነው። ይሄ ደግሞ መንግስተ ሰማያት እንዳለ ያውቃል፣ እግዚአብሔር እንዳለ ያውቃል፣ የዘላለም ሕይወትም የዘላለም ፍርድም እንዳለ ያውቃል። እነዚያን ግን እንዴት እንደሚወርሳቸው ግን አያውቅም። ስለዚህ ወይም እነዚያን በትክክል እየሄደ አይደለም። ሀገሩን ቢያውቅም መሄጃ መንገዱን ያላወቀ ሰው እንደማይድነው እንደማይጸድቀው ማለት ነው። ወይም እንደማይደርሰው መንገድ ላይ አውሬ በልቶት ወይ እንቅፋት መጥቶት ወይ ውሃ ወስዶት እንደሚቀረው ሀገሩን ማወቅ አንድ ስራ ነው ለመንገድ። መንገዱን ማወቅ ደግሞ አንድ ነገር ነው። መንገዱን እንዴት ነው የምሄደው ብሎ ደግሞ ማወቅም ሌላኛው ነገር ነው። ፈጥኜ በሄድ ደርሳለሁ፣ ዝግ ብዬ በሄድ ደርሳለሁ፣ ያስተዋልኩ በሄድ ደርሳለሁ ወይስ አላስተዋል ብሎ መጠየቅ ይገባል። ስለዚህ መንግስተ ሰማያት የመንገደኛ ጉዞ ነው የምትመስለው እና መንግስተ ሰማያት የሚሄድ ሰው መዳረሻውን ማወቅ አለበት። መዳረሻችን ደግሞ ክርስቶስ ነው። መጨረሻ ላይ ሄደን የምንኖር ሰው መንግስተ ሰማያት ክርስቶስ ነው። ዛሬም በቤተ ክርስቲያን የምንኖር ሰው መንግስተ ሰማያት ክርስቶስ ነው። እሱ መንግስተ ሰማያት ነው፣ ህይወት ነው። ወደሱ የምንሄድባቸው ደግሞ እሱን የምናገኝባቸው ደግሞ እንድናገኝ እግዚአብሔር የሰጠን ሶስቱ ስልቶች ደግሞ እነዚህ ናቸው። እምነት፣ ተስፋ፣ ፍቅር ነው። መንግስተ ሰማያትን ሰው ኋላም ሂዶ ይወርሰዋል። ዛሬ የወረሰውን መንግስተ ሰማያት ነው ኋላ ሊወርስ የሚችለው። የዛሬው አረቦን ይባላል። አረቦን ማለት መያዣ ማለት ነው። መያዣ ፈለማ ማለት ነው። አንድ ሰው አንድ ገበሬ መሬት ሲሰጠው መሬቱን በትክክል ተረክቦ ሙሉ እርሻ እስከሚያርሰው ድረስ ትልም ወይም ፈለማ የሚባል አልፎ አልፎ ያርሰዋል። እሱ መያዣ ፈለማ፣ መሬቱ የኔ ነው እንደማለት ነው። ወይም ደግሞ ነገ ሙሉ ዋጋ ሰጥተን የምንገዛውን ዕቃ ዛሬ ቀብድ እንደመክፈል ማለት ነው። ስለዚህ ዛሬ በህይወታችን ውስጥ የመንግስተ ሰማያት አረቦን ካለ ነገ መንግስተ ሰማያት እንወርሳለን። መንግስተ ሰማያትን በእጃችን እንደተያዘ ንብረት እንዳወቅነው ነገር የሚያስረግጥልን ነገር እምነት፣ ተስፋ፣ ፍቅርን። መንግስተ ሰማያት ሩቅ አገር ሆና ክንፍ ኖሯት በክንፍ በራ እግር ኖሯት በእግር ተሽከርክራ የምትመጣ ሀገር አይደለችም። መንግስተ ሰማያት በሰው ልብ ውስጥ የምትኖር እምነት፣ በሰው ልብ ውስጥ ያለች ተስፋ፣ በሰው ልብ ውስጥ ያለች ፍቅር ናት። ልክ እንደተዳፈነ እሳት ማለት ነው። ጌታ ለዚህ ነው ሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ መንግስተ ሰማያት ሰይብ ልዋናያ ካህክ ወናያ ዘየ፣ መንግስተ ሰማያት በዚህ አለች በዚህ የለችም አይባልም፣ በዚህ ጊዜ ትመጣላችም አትባልም። መንግስተ ሰማያት ነያ ማእከሌክሙ፣ የእግዚአብሔር መንግስት እነሆ በመካከላችሁ አለች ይላል። የእግዚአብሔር መንግስት የሆነ ጊዜ የምትመጣ ሀገር ወይም ዙፋን አይደለችም። የእግዚአብሔር መንግስት ዛሬ በመካከላችሁ አለች ይላል። ማንኛውም ሰው አሁን በመንግስተ ሰማያት መሃል ነው የሚኖረው። ያን መንግስተ ሰማያት ግን እውን የሚያደርገው እንደተዳፈነች እሳት ብያቸዋለሁ ቅድም። ጌታ እንዲህ ብሎ ነበረ ሉቃስ 12 ቁጥር 49 ላይ ሲናገር እሳት አምጻይኩ ለብሔር ምንተ እፈቅድ ዘይንበል አንድ ዶታ፣ ለዚች ምድር እሳት ይዤ መጥቻለሁ ላነዳት ነው እንጂ ምን እፈልጋለሁ? የነደደች ከሆነች ዘንድ ምን እሻለሁ ይላል። እግዚአብሔር ኢየሱስ ክርስቶስ ወደዚህ ዓለም ከመቤታችን ከቅድስት ድንግል ማርያም ስጋን ተዋህዶ ሲገለጥ የመጣ እሳት ይዞ ነው የመጣ። እኔ የምፈልገው ምንድነው አለን ጌታ፣ ያችን እሳት እንድታነዷት እንድታቀጣጥሏት ነው ይላል።
መንግስተ ሰማያት እምነት፣ ተስፋ፣ ፍቅር ናቸው። መንግስተ ሰማያት በመካከላችሁ ናት ብሎናል። በመካከላችን ናት ማለት በሰውነታችን ውስጥ ባመኑ ሰዎች ውስጥ እንደተዳፈነች እሳት ሆና የምትኖር ናት። እሷ መንግስተ ሰማያት ደግሞ እምነት ናት። እሷ መንግስተ ሰማያት ተስፋ ናት። እሷ መንግስተ ሰማያት ፍቅር ናት። ይቺ እሳት እንጨት ካልጨመሩላት ወይም አመዱ ካልተገለጠ ብርሃኗ አይገለጥም። እንደዚሁም ሁሉ በልቡናችን ያለውን ያወቅነውን እምነት፣ ተስፋ፣ ፍቅር ራሳችን እንጨት ጨምረን ብርሃኑ በእኛ ላይ እንዲገለጥ ካላደረግነው መንግስተ ሰማያት በእኛው ተሰውራ ኑራ ከኛው ትለያለች። ስለዚህ መንግስተ ሰማያትን እንጨት ጨምረን እሳት እቤት ስላስቀመጡት ሊነድ አይችልም። እምነት በልብ ስላስቀመጡት ብርሃኑን ሊያገኙት አይችልም። ተስፋ ልብ ውስጥ ስላለ ብቻ በስራ ካልተገለጠ እንደዚሁ ነው። ስለዚህ አምኖ እምነቱን እውን የማያደርግ ሰው እሳትን ለተግባር ፈልጎ ከቤቱ አስቀምጦ ምንም እንጨት ሳይጨምር ያስቀመጠ ሰውን ይመስላል። ያ እሳት ከመጥፋት በስተቀር ለሱ ወይም አይሞቀውም ወይም ብርሃኑ ሊጠቅመው አይችልም። እንደዚሁም ሁሉ አምኖ እምነትን አዳፍኖ ካስቀመጡት የጠፋ እሳት ማለት ነው። ይጠፋል፣ ከኛ ይለያል። ማንም ያለህን እንዳይወስድብህ በእጅህ ያለውን ነገር አጥብቀህ ያዝ። ራዕየ ዮሐንስ ምዕራፍ 3 ላይ እምነት ይወሰዳል፣ ተስፋ ይወሰዳል፣ ፍቅር ይወሰዳል፣ መንግስተ ሰማያት ትወሰዳለች። የእግዚአብሔር መንግስት ለሌሎች እሰጣለሁ ብሎ ሉቃስ ወንጌል፣ ማቴዎስ ወንጌል ምዕራፍ 21 ላይ እንደነገረን ፍሬ ለሚያፈሩ ሰዎች እሰጠዋለሁ እንዳለ ይነሳል። እንደዚያ የማታደርግ ከሆነ ለብ ያልክ ሆነህ የምትኖር ከሆነ ወይም አልቀዘቀዝክ ወይም አልሞክ ይላል። ይኮንከ ምውቀ ወማኮ ቆሬረ፣ ቀዝቃዛም ወይም ሙቅም አይደለህም። ነገር ግን ወይ የሞክ ወይ የቀዘቀዝክ ብትሆን መልካም ነበረ። ነገር ግን ለብ ያልክ ነህና ልተፋ ነኝ ይላል። ቀዝቃዛ አይደለህም ማለት አልተማርኩም ብለህ እንዳያስተምሩ አልተማርኩም አትልም። ትትና የለህም፣ አዋቂ ነኝ ነው የምትለው። እንዳያስተምሩ ቀዝቃዛ አይደለም። ቀዝቃዛ ብትሆን መልካም ነበር ማለት ያሞቁሃል። ቀዝቃዛ ነው የተባለን ውሃ ያሞቁታል። ልክ እንደዚህ አልተማርኩም፣ አላውቅም፣ ኃጢአተኛ ነኝ፣ ጸልዩልኝ፣ እርዱኝ ብትል ይረዱህ ነበረ። ግን ቀዝቃዛ አይደለም ለብ ያልክ ነህ ማለት አጓጉል ነህ፣ አዋቂ ነህ። ሙቅ ደግሞ አይደለህም ማለት ወይ ደግሞ ያወክ ነህ፣ አዋቂ ነኝ ብለህ በአዋቂነት ሲቀበሉ ወይ አትሰራም ወይ አትስተካከልም ወይም ደግሞ ራስህን አትለውጥም። እንዲሁ ለብ ያልክ ነህ ማለት አላወቅኩም ብለህ አትማርም፣ አውቄያለሁ ብለህ አትሰራም፣ ዕውቀትህም ለሰው አይተርፍም። እንደዚህ ያለ ኑሮ አትኑር ነው። እንዲያ ከሆነ እወስደዋለሁ፣ መቅረዙን ካንተ አጠፋዋለሁ ይላል። ስለዚህ እግዚአብሔር ለእኛ የሰጠን እምነት፣ ተስፋ፣ ፍቅር ሕይወታችንን ቀምመው መንግስተ ሰማያትን በእጃችን ጭብጥ አድርገን እንደያዝ ነው እንደ ራሳችን ዕቃ ያህል እንዳይወሰድ የሚያደርጉን ሶስቱ መጠበቂያዎቻችን ናቸው። ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር ብሏል። ቅዱስ ቄርሎስ ደግሞ እነዚህ ቅዱስ ጳውሎስ ለቤተ ክርስቲያን የተናገራቸው የቤተ ክርስቲያን ውበቶች ናቸው ይላል። ሰለስተ ስነ አወፈያ ብፁዕ ጳውሎስ ለቅድስት ቤተ ክርስቲያን። ንዑድ ክቡር የሚሆን ቅዱስ ጳውሎስ ለቤተ ክርስቲያን እነዚህን ሶስት ውበቶችን ሰጠ ይላል። እግዚአብሔር ለቤተ ክርስቲያን የሰጣቸው ሶስት ውበቶቿ እምነት፣ ተስፋ፣ ፍቅር ናቸው። እፍረኪ በሃይማኖት በፍቅር ጌታ ሲናገር የትንቢተ ሆሴዕ ምዕራፍ 2 ቁጥር 18 ላይ እስራኤል ሆይ አንቺን በፍቅር በሃይማኖት አጭሻለሁ ብሎ ተናግሯል። እንደምታውቁት ቤተክርስቲያን ቅዱስ ቤተክርስቲያን የክርስቶስ ሙሽራ ናት። ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 19 ላይ እንደተናገረ መራዊ ሀለ ቤተክርስቲያን የቅድስት ቤተክርስቲያን ሙሽራዋ ነው ይለዋል ክርስቶስን። ኖላዊ ሆሙ ለእስራኤል የእስራኤል ሙሽራ የእስራኤል እረኛቸው ነው። ማያጢ ሆሙ ለለተሃጉሉ የጠፉትን የሚመልሳቸው እሱ ነው። ስለዚህ ክርስቶስ የቤተክርስቲያን ሙሽራ ናት። ሴት ለባሏ እንድታጌጥ ለሙሽርነት ቀኗ ንጽህናዋን ጠብቃ መልበስ ያለባትን ለብሳ እንደሚገባ ሆና እንድትዘጋጅ ቤተ ክርስቲያን ለሙሽራዋ ለክርስቶስ የምትለብሰው ልብሷ ሃይማኖት ነው። የምትደርበው ኩታ ፍቅር ነው። የምትኳለው ኩል ተስፋ ነው። ሌላ የላትም። የቤተ ክርስቲያን ጌጧ ይሄ ነው። የደበዘዘች ትቢያ የወረሳት የዛገች ቤተ ክርስቲያን ልትሆን የምትችለው እነዚህ ሲጠፉ ነው።
እምነት፣ ተስፋ፣ ፍቅር ሲጠፉ ቤተ ክርስቲያን ጠፋች፣ ዛገች፣ የሰርግ ቀኗንም አበላሸች ይችላል። ወሀገርኒ ሀዳስ ኢየሩሳሌም ርክዋን ዘተወርድ እምሰማይ። ቅድስቲቱ ሀገር ኢየሩሳሌም ከሰማይ ስትወርድ አየዋት። ናሁ ቅድሳቱ ለእግዚአብሔር ሀደረት ምስለ ጓለ እመሕያው። የእግዚአብሔር ቅድስቱ ከተማ ወርዳ በሰው ልጆች መካከል አደረች። ከመመራት ዘስርጉት ለመታ ይላል ራዕየ ዮሐንስ ምዕራፍ 21 ላይ። ያችም ሀገር ለባሏ እንደተዘጋጀ ሙሽራ ነበረች ብሎ ይናገራል። ስለዚህ የቤተ ክርስቲያን ጌጧ ሴት ሆም ብላ ንጽህናዋን ባትጠብቅ ሰርጓን ታበላሻለች። ቤተ ክርስቲያን እነዚህን ሶስቱን ነገሮች ብትተው ታበላሻለች። ሙሽርነቷ ይቀራል። የተፈታች ሙሽራ ትሆናለች። እነዚህን ካጣ ክርስቶስ ልክ እንደዚህ ቤተ ክርስቲያን ባልን ጊዜ የጌታችን ኢየሱስ ክርስቶስ አንዲት ጉባኤ ማህበር ህንፃ ቤተ ክርስቲያኑና እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። በእያንዳንዳችን የክርስቶስ ሙሽርነት እንዲኖር እነዚህን ሶስት ነገሮች መጠበቅ አለብን። ለክርስቲያን እያንዳንዱ ቀን የሰርግ ቀኑ ነው። እያንዳንዱ ቀን የሰርግ ቀኑ ነው። ክርስቲያን መሆን ማለት በየቀኑ የክርስቶስ ሙሽራ የሆንበትን ምስጢር ጠብቆ መዋል ማደር ማለት ነው። በየቀኑ አቅደን የሆነ ጊዜ የምንሰራው ቤት አይደለም። ልክ ሰው ገንዘቤን አጠራቅሜ ዛሬ 20 ዓመት ቤት እሰራለሁ እንደሚለው ገንዘቤን አጠራቅሜ እንዲህ ያለ ነገር አደርጋለሁ ወይም ደግሞ እንደዚህ ላጠራቅምና የሆነ ሀገር ጎብኝቼ እመጣለሁ እንደሚባል መንግስተ ሰማያት ወይም ክርስትና የሆነ ጊዜ አቅደን የምንሰራው ቤት፣ የሆነ ጊዜ ትራንስፖርት ፈልገን የምንሄድበት ሀገር አይደለም። ክርስትና ማለት በየቀኑ የክርስቶስ ሙሽራ ከመሆን የሚከለክሉንን ነገሮች ተጠንቅቀን ለክርስቶስ ሙሽርነት በየቀኑ መዘጋጀት፣ በየቀኑ ሙሽራ ሆኖ መዋል፣ በየቀኑ ሙሽራ ሆኖ ማደር፣ በየቀኑ ይህን ሰርግ መሳተፍ ነው። ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገን ሰው ትመስላለች፣ ንጉሥ ትመስላለች ብሏል። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ መንግስተ ሰማያት ሰርግን ነው የምትመስል። እኛ ደግሞ ታዳሚዎች ነን። ይሄ ሰርግ ደግሞ የዛሬ ዓመት የሚመጣ አይደለም፣ የዛሬ 10 ዓመት አይደለም፣ የዛሬ 20 ዓመት አይደለም። ይሄ ሰርግ ዛሬ ነው፣ ነገም ዛሬ ነው፣ ከነገ ወዲያም ዛሬ ነው፣ የዛሬ ዓመትም ዛሬ ነው። ስለዚህ በየቀኑ ልብስን ማጠብ፣ ልብሳቸውን ያጠቡ ንዑዳን ክቡራን ናቸው እነሱ ወደ ከተማይቱ መግባት ይቻላቸዋልና ተብሎ ራዕየ ዮሐንስ ምዕራፍ 21 ላይ እንደተነገረን፣ ምዕራፍ 22 ላይ ልብሳቸውን ያጠቡ ሰዎች ንዑዳን ክቡራን ናቸው እነሱ ወደ ከተማይቱ መግባት ይቻላቸዋል። ስለዚህ ክርስትና ማለት የሁል ጊዜ ሰማያዊ ሰርግ ማለት ነው። የዛሬ 10 ዓመት እመለሳለሁ፣ የዛሬ 3 ወር ንስሐ እገባለሁ የሚባል አይደለም። የዛሬ ሰርግ ነው። ዛሬውኑ አጥቦ ወዳጃችን ክርስቶስ ይጠብቀናልና ዛሬውኑ አጥበን፣ ዛሬውኑ ደግሰን፣ ዛሬውኑ ተኩለን፣ ዛሬውን ንጽህናችን ታጥበን ሰውነታችን አጥበን የክርስቶስ የምንሆንበት እድል ነው ይሄ ሰርግ ማለት ነው። የሰርግ ቤቱ ለጥንተ ስጋዌ እናታችን ድንግል ማርያም ናት። በእርግጥ እሷ ዛሬም ቢሆን ሰርግ ቤትነቷ የማይታጠፍ የሰርግ ቤት ናት። አሁን ደግሞ ቤተክርስቲያን የሰርግ ቤት ናት። ሚዜዎቹ መላእክት ናቸው። ሙሽራ ከሙሽራይቱ ጋር ሲዋሃድ ሰርግ ሲፈጸም ሚዜዎቹ ተሰብስበው ሁሉ ደስ ብሏቸው ተድላ ደስታ እንደሚያደርጉት ሁሉ እኛ ቅዱስ ስጋውን ክቡር ደሙ ስንቀበል ሙሽሪት የኛ ነፍስ ከሙሽራዋ ከክርስቶስ ጋር በስጋው በደሙ ስትገናኝ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ስጋው ወደሙ ለመድኃኔ ዓለም። ልክ እኛም ሙሽራና ሙሽራይቱ ሲጋቡ ሌሎቹ ከበውን ሚዜዎቹ ተድላ ደስታ እንዲያደርጉ እኛ ስንቆርብ መላእክት በስጋው በደሙ ዙሪያ ከበው ይቆማሉ ተብሎ የተነገረው ለዚህ ነው። እና ክርስትና የሁል ጊዜ ሰርግ ነው። አሁን እንግዲህ ክረምት ሲመጣ ክረምት የጌታችን ምጽአት የሚታሰብበት ጊዜ ስለሆነ ነው ይህንን ርዕስ ማንሳት ያስፈለገኝ። ስለዚህ የእግዚአብሔር ቤተሰቦች ዛሬውኑ የክርስቶስ መሆን አለባችሁ። ለሰይጣን ተሰጥቶ የሚታደር ቀን የለም። ለሰይጣን የምንሰጠው ሌሊት መኖር የለበትም። የዛሬን አብጀ ነገ ሰው ሆናለሁ የሚባል የለም። ዛሬ የሰርግ ቀናችን ነው። ዛሬ የሙሽርነታችን ቀን ነው። ዝግጅታችን ዛሬ ነው። ሰርጉም ዛሬ ነው። ድግሱም ዛሬ ነው። ሕይወትም ዛሬ ነው። ደስታም ዛሬ ነው፣ ነገ አይደለም። መኖር ማለት በክርስቶስ በየቀኑ መደሰት ማለት ነው። ወደ ክርስቶስ ደስታ ገብቶ ሁልጊዜ ከክርስቶስ ጋር መደሰት እሱ ነው መኖር ማለት እንጂ የሆነ ጊዜ ቆይቶ መምጣት አይደለም።
እና እነዚህ እምነት፣ ተስፋ፣ ፍቅር በክርስቶስ እየኖርን መሆናችንን መለኪያዎቻችን ናቸው። ቅዱስ ጳውሎስ ይሄን ለተሰሎንቄ ሰዎች እንዲህ ብሎ ነው የጻፈላቸው። ተሰሎንቄ የምትባለው የመቄዶንያ ክፍል የምትሆን በቆሮንቶስ ዳርቻ የምትሆን መሀል ላይ ያለች ሀገር ናት። ቅዱስ ጳውሎስ ሄዶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሰው የመሆኑን ዓለምን ተሰቅሎ የማዳኑን ነገር ነግሯቸው ብዙዎች ከገቢረ ኃጢአት ወደ ጽድቅ ከጣዖት ወደ ሃይማኖት ተመልሰዋል። ተመልሰው በመጡ ጊዜ ግማሾቹ ሳያምኑ የቀሩ ሰዎች ነበሩ። እነዚህ ሳያምኑ የቀሩት ቅዱስ ጳውሎስን ሊገሉት ስለፈለጉ የተሰሎንቄ ሰዎች ያመኑቱ አሾልከው ወደ ቤሪያ ወደምትባል ቦታ ይሰዱታል። የቤሪያ ሰዎች ሙሉ በሙሉ ተቀበሉት። እነዚህኞቹ ሰዎች እዚያስ ቢሆን ማን እንዲኖር ማን ፈቅዶለታል ብለው ተከትለው ደግሞ ሊገሉት ሲሄዱ የቤሪያ ሰዎች ደግሞ ወደ አቴና ይልኩታል። አቴና ሆኖ እያስተማረ ደግ ክርስቶስን የመሰለ መምህር ስለነበረ እንዴት ሆነው እንዳሉ ጠይቁ ብሎ ሰው ልኮ ቢሰድ እነዚህኞቹ ሳያምኑ የቀሩት ያመኑትን ብዙዎችን በሰይፍ ፈጅተዋቸው አልቀው የቀሩት ደግሞ አይ ብቸኛ ሲሆኑና ጥቂት ሲሆኑ የተጠቃቀምን መስሏቸው መተዛዘን መስሏቸው ተስፋ ቆርጠው ወንድም ከወንድሙ ሚስት፣ አባት ከልጁ፣ ልጅ ከአባቱ ሚስት እየሄዱ የማይገባ ስራ ሊሰሩ ነበረ። ስለዚህ ዓለም ሊያልፍም መስሏቸው ነበረ። መከራ ሲበዛ ዓለም ሊያልፍ ይመስላልና። ስለዚህ ቅዱስ ጳውሎስ ኩልኬ ለላሃዱ አሃዱ ያይምር ንዋዮ ወያጥልዮ በንጽህ፣ ከእናንተ አንዱም አንዱ ገንዘቡን ይወቅ በንጽህና የሚጠብቀው፣ ወይ ትትመንሰው በፍትወት ከማሕዛብ፣ እንደ አሕዛብም በፍትወት ድል አትነሱ ብሎ ይህንን ለማስተማር ጽፎላቸዋል። ስለዚህ ከኃጢአት ለማውጣትና ተስፋን ለመቀጠል የተጻፈ መልእክት ነው። በዚህ ሰዓት አሁን እኛም ይሄው ውስጥ ነው ያለ ነው። ግማሹ ተስፋ ቆርጧል። ትውልዱ ተስፋ ከመቁረጡ የተነሳ በኃጢአት ድል ይነሳል። እነሱም መከራው ካልቀረልን ካለቅንማ ቢያንስ ስጋችን እናስደስት ብለው ራሳቸውን እየጨረሱ ነበረ። አሁን ብዙ ሰው ተስፋ የቆረጠ ነው። በእግዚአብሔር ተስፋ ቆርጠዋል። ብዙ ሰው እግዚአብሔር ይህን ሁሉ ነገር ስንሆን የት ሄዶ ነው ብሎ በሀገር ተስፋ ቆርጠዋል። በራሱም ተስፋ ቆርጧል። ከዚህ በኋላ እኔ ከዚህ ተመልሼ እንዲሁኝ ረብቼ ሰው ሆናለሁ ብላችሁ ነው ብሎ በራሱም ተስፋ ቆርጧል። ስለዚህ የተሰሎንቄ መልእክት የተስፋ መቀጠያ መልእክት ነው። እኔም የምፈልገው እነዚህ እንዲኖሩን ነው። እንዲህ ይላቸዋል ቅዱስ ጳውሎስ እምጳውሎስ ገብሩ ለእግዚአብሔር ወጢሞቴዎስ ወሰልዋኖስ፣ ከጢሞቴዎስ የእግዚአብሔር ባሪያ ከሚሆን ከጳውሎስ ከጢሞቴዎስ ከስልዋኖስ የተጻፈላችሁ መልእክት ነው ይላቸዋል። ጳውሎስ ጢሞቴዎስና ተሰሎንቄ አብረው መልእክቱን አጻጽፈውት ሳይሆን ቤተ ክርስቲያን ህብረታዊነት ስለሆነ አንድነት ስለሆነ ከጳውሎስም ከጢሞቴዎስም ከስልዋኖስም የተጻፈ መልእክት ይላል።